በጣም ጭንቅላት ባለው ሰው ማለት ነው ተጠንቶበት ምን ተብሎ ማለት ነው የተደረገ ነው። ለሌላውም ሰው እኮ ሰርፕራይዝ የሆነ ነገር እኮ ነው እንዴ። ምን ሆነሽ ነው? በደንብ ታስቦበት ቁጭ ብሎ አስቦበት ጽፎ በስነ ስርዓት የሰራበትና ምን የተባለበት ነገር እኮ ነው እንዴ። አሁን ይሄንን በደንብ ቁጭ ብሎ የሰራው አካል ሟች ነው ወይስ አስሟች ነው? እሱን አላውቅም። ራስሽ ድረሽበት ሴትዮ ነገር ነው የምትፈልገው። እንግዲህ ሟች ከመሞቱ በፊት ስለአሟሟቱ ጻፈ ብትይኝ አላምንም። መቼም ዳይሪ ወርቂ እኔም አላምንም። ሟች መቼም ከመሞቱ በፊት ስለአሟሟቱ ድሮ ወርቄ ታውቂያለሽ፣ በልጅነታችን አያቶቻችን የቁም ተስካር የሚሉት ነገር ነበረ። እሱ ተመልሶ መጣ እያልሽኝ ነው? እንግዲህ እሱን አንቺ ድረሽበት አፍሳላትዬ። አንቺ በደንብ ማለት ነው ታች ከወረሽ ታገኛለሽ፣ ታች ካልወረሽ ግን አንቺ እኮ ወረድሽ እኮ። ተስፋ እያስቆረጥሽኝ እኮ ነው እንዳልወርድ። ወረድኩኝ። እኔ ይዤ የወረድኩትን ስለማቅ ነው። አገብቶሻል? ወንድሜ ነው ይዤ የወረድኩት፣ ግን ወንድሜ አሁን አላቆምም አለ፣ ፌዴራል ስለሆነ ማለት ነው። ገባሽ? እሱ ያው እንግዲህ ዳነች ምን ትሆናለች? ዝም ብሎ ያስፈራሩኝ እንትን ብለው ነው። ምን እህቴ ምን ትሆናለች? አይ እህትሽን መያዣ አርጓት ነበረ። ከነቻፓው ተደራድረሽ ስትመለሽ በአንድ ድንጋይ ሁለት ወፍ መታሽ ብዬ ነው። እና ታዲያ እንዴ ምን ሆነሽ ነው? ምን አለው እንዴ? እነሱ ብዙ እንዲህ ነው ያላቸው። አንቺ ምን ሆነሽ ነው? ሰጭ ነው በቃ አለቀ። ለዘር ማንዘር የሚተርፍ ኢንሹራንስ የሚባል ነገር አለ። አንቺ ከመንግስት ጋር እኮ ነው እየተጋጨሽ ያለሽው፣ ከአሜሪካ መንግስት ጋር። ይሄን አውቀሻል? ግን እቺ ሴትዮ ካወጣሽ ማለት ነው ረረር የኔ እናት እንዴ የአሜሪካ ላይፍ ኢንሹራንስ አለ እንዴ ተገኝቷል። የበግ በል እንዴ ጽሁፍ ተጽፎ እንትን ተብሎ ከእንትን ቦታ የምስክር ወረቀት ወጥቶ እንደሞተች ተደርጎ አሁን ዴዚ የኔ እናት አሜሪካ ወደ አሜሪካ ስትመለስ ማለት ነው የኔ እናት ስታር ገምገምገም ስታር እዚህ ላይ አንድ አበባ አትላችሁም። ከዛ በኋላ አገኛለሁ ብለሽ አንቺ ዳክሬ አይ መብሰልትዬ ዝም ብለሽ ተካፍለሽ ብትበይ ነው የሚሻልሽ። እስቲ ሞክሩትና እንትን በሉት። ምን ይመስልሻል? አብሰል ደርሶኛል ግን አያገባኝም። የበግ እንትን ከደረሰሽ ዝም ማለት ነው። አታዲያ አዎ። ግን ጭንቅላት ለሁሉም ነገር ጭንቅላት ያስፈልጋል። እና እጅ ሴትዮ አሁን ካለችበት ትወጣላቸዋለች። 100 ሰው ሆነን አንዳንድ $1000 እንስጥሽ እያሉ ነው። እኔም ተስማምቻለሁ። ወሬ ካወራችሁ ይበቃቸዋል በያቸው። እንኳን ሊሰጡሽ እዚህ ላይ ያልኳቸው ተስማምቻለሁ። አንድ ነገር ልንገርሽ፣ ወሬ ካወሩ ይበቃል አለቅ እንጂ እኮ ይሄ ነገር እኔ ምን ጥቅም እንደማገኝ ታውቃለሽ? አብሰለት እኔ አሁን ከእናንተ ጋር ትላንትና እንደተነጋገር ነው ብሰራ ማለት ነው ለእኔ ነው የሚያዋጣኝ። ለምን መሰልሽ የሚያዋጣኝ? ገንዘብ ከሰጣችሁኝ አብሶ ማለት ነው እየሰራው ስራዬን ግማሽ ሰዓት ቀንሼ ይሄን ነገር ወጥሬ ማለት አንደኛ የአገር ገጽጻ ገባሽ፣ ሁለተኛ ወንጀል ይጋለጣል፣ ለህዝቡም ትምህርት ይሆናል። እኔም በዛው ማለት ነው ይጨበጨብልኛል። ገብቶሻል? ይሄ ነው በቃ፣ ሌላ ጥቅም የለኝም። ይሄን ወቂ ልሸለምም እችላለሁ። በሀገር ደግሞ በጣም ተአማኝነት ታገኛለሽ። እኔ ምን ያደርግልኛል? ሳመነኝ አላመነኝ ግን ይጨበጨብልኛል። አንቺም እንደዛው ሁላችሁንም ማለት በቃ እርካታ እናገኛለን። ግን ይሄ ህዝብ ጋር
ሀሳቡ አንድ ያልሆነ ሰው ጋር ሰርተሽ ማለት ነው እታች ያሉትንም አስፎግረሽ ወርቄ እንደዚህ አይነት ሰዎች አሏት። ቤተሰቤን መስዋዕት አርጊ። እኔ አሁን እንደ ተራ ሰው ነው አይደል እንትን እምለው ገባሽ? መቆጠረው እሱ ነው የሚስማማኝ። እንደዛ ነው ምፈል። ከዛስ ወጥመድ ውስጥ ገብቼ ከዛ በኋላ እንደ ኖርማል አልሆንም። የሆነ ነገር ሲመጣ ወርቄ የሆነ ሰው ምን አለ መሰለሽ፣ ማንነቱ ሊገለጥ የማይፈልግ ሰው 1 የኢትዮጵያ ብር አስቀምጧል። መረጃ በቪዲዮ አስደግፎ ያመጣ ሰው ማለት ምን ማለት ነው? በዚህ ታሪክ ላይ በትክክል መረጃ ላመጣለት ሰው 1 የኢትዮጵያ ብር መብቱ ነው። ይዳ ታዲያ ይፈልግ ኖ እሱማ ለምን ይፈልጋል? ፈልጎ ለሚያመጣለት እኮ ነው ብሩ ነው የሚሰጠው። እንዴ ምን ያደርግለታል? ማን ነው እሱ? ምንድን ነው? ምን በእኔ በኩል ነው የመጣው። ስሙ እንዲገለጥ አልፈለገም። መብቱ ነው። ፈልጉ እንግዲህ ለ1 እንትኑ ፈልጉ። 1 እኮ 1 ሚሊዮን ማለት እኮ እንትን ነው እኮ ምንድን ነው 40 ሺህ 10 ሺህ አይሞላም እኮ $10,000 አይሞላም እኮ አታውቂም? በኢትዮጵያ እኔ መልዕክት ነው እንግዲህ ያስተላለፍኩት። ግን መፈለግ ነው እናንተ። $10,000 ትንሽ ነው እንዴ? $10,000 ትንሽ ነው። ምንድን ነው $10,000? እኔ 5 ወር ሰርቼ የማገኘው ነው። ምንድን ነው የምትይው እንዴ? እነሱ ከዛ ይጨምር። ኧረ እኔ አልልም። አንቺ ሴትዮ ልትጠቅሰው እንዴ? እኔ በትንሹ ሰላሜን ላገኝበት። እነሱ የሰጡኝ አለ ሰጥተውኝ በቃ አለቅ። እኔ ግን ማለት ነው ሰጡሽ በቃ ከዚህ ነገር እንድወጣላቸው ነው የሚፈልጉት። አንቺን ጥያቄ እኮ ጠይቀውኛል። ሪከርዴም እኮ 1 ቀን እኮ እውነት ሊወጣ ይችላል። እነሱም መቼም ሪከርድ እያደረጉኝ ነው የሚያወሩኝ አይደለ? ለዚህ ማለት ነው እኔም ሪከርድ አድርጌያቸዋለሁ፣ እነሱም እንደዛው። ለዚህ 1 ቀን እውነት ሊወጣ ይችላል። ምንድን ነው በቃ አንቺን የሚጎዳሽ የሚጠቅምሽ ነገር አለ ወይ? የምትጠቀሚው እንደውም በዚህ መንገድ ነው ሲሉኝ፣ አዎ እውነት ነው። አዎ ከህዝቡ ጋር አንደኛ ህዝቡ አንድ የሆነ አይደለም። የህዝቡን ጭንቅላት በልተውታል። ገባሽ? ይሄንን 2 ሰዎች ናቸው የሚሰሩት፣ አጋዥና ታጋዥ ማለት ነው። በቃ አለቀ። በ2 ሰው የተሰራ ነው። እውነቱን ልንገርሽ ኢትዮጵያ ውስጥ ማለት ነው። ገባሽ? ሚስጥር ጠባቂው እኔን የሚያስፈራራው ሰውዬ ማለት ነው። በአናቱ ነበረ የምተክለው ግን ማለት ነው ምንም እንትን የለኝም። አንቺን የሚጎዳሽ አንቺን እንትን የሚልሽ ነገር አለ ወይ ስባል የሚጎዳኝ ነገር የለም። በቃ ልጇን ጠይቋት አልኩኝ። አጭር በቃ መንገድ እኮ ድልድይ ልጇ ናት። በቃ ልጇ ናት የምትቀርባት አይደል? አብሰለ ከኛ ከምናምን በቃ ልጇ ትጨነቅ። ለምንም ሞተችም ኖረችም እናትነት ለእሷ ነው። አለቅ። ለራሳቸው ጥቅም ነው ይሄንን ያደረጉት። በቃ ቴንኪው። እኔን የሚጎዳን የሚጠቅመኝ ነገር የለም። ከህዝቡ ገና ይሄ ታሪክ በተቃራኒ ባንድ በምታውቂው ሰው ላይ ቢሆን እንደዚህ ቢሉሽ ትቀበያለሽ? ምንም የማይጎዳኝ ከሆነ ምን አገባኝ? እኔ ማንም አዩ ሪላክስ ቶኛለሽ? ምንም አይመስልሽም? ዩስሊክ ኖርማል። አብሰላትዬ ምን አለ መሰለሽ እኔ ጋር አይድረስ። ለእኔ ጉዳይ ነገ እኮ አንቺ ላይ ቢደርስ ወርቅ ነው የሚቆምልሽ። አይደርስም አብሰላት። ለምሳሌ አንቺ ማለት ነው ፈልገሽ ከግሪክ ጀርመን ገብተሽ ጓደኞችሽን በሙሉ ዘግተሽ የት እንዳለሽ መናገር ካልፈለግሽ ምን ካላልሽ ለራስሽ ጥቅም ነው አይደለ? እኔ እዛ ጋር ጓደኞችሽ ቢጠይቁኝ አብሰላት እዚህ ናት ብዬ አላመጣም። አላውቅም ነው የምለው። ገብቶሻል? አባባሌ ይገባሻል? አብሰለትዬ እኔን የሚጎዳኝ ነገር አለ? አንቺ ከቤተሰብሽ ከእንትንሽ ምናምን እንዳያውቁሽ ፈልገሽ ተደብቀሽ ከሆነ ማለት ነው። ለአንቺ ግን ብዙ ጥቅም ካለው ወይ ደግሞ እቺ ሴትዮ ለልጇ ቢሆንስ? አባባሌ አልገባሽም? ልስን ኖርማን ወሬ ሆኖ
የሆነ ነገር የሻይ ተገፍትሮልሽ ምናምን ዝም ካልሽ ኦኬ። ግን ሰው ሞቶ ምናምን ከተደራደርሽበት ግን ወርቅ ይደብራል። እዛ እንደማላረግ ታውቂያለሽ። ያ ለዛ ነው። አይ ኖርማል የሆነ በቃ የራሳቸው የሆነ ያደረጉት ነገር አለ። ከበር አደረግኩኝ። ቆይ ልንገርሽ ወርቄ፣ ኖርማል የሆነ ነገር አለ። ከበር አድርጊ ምንም አትጠቀሚም ተባልኩኝ ያስኬዳል። ግን ሰው ሞቶ ደም ፈሶ ግን የኢትዮጵያ ሕዝብ አዝኖና ያለቀሰበትን ነገር ግን ታደርጊዋለሽ ብዬ እኔ አላስብም። እንደሱ እንዳታስቢ። እኔ ነበርኩ መጀመሪያ ማወጣው ገባሽ? ከዚህ በኋላ ግን ሊሆን ይችላል። ለምን አንዳንዴ እኮ አንዳንድ ሰዎች ማለት ነው ጭንቅላታቸውን ስለማላምን ማለት ነው ራሱንም ሊያጠፋ ይችላል፣ ወይ ደግሞ ምናምን ተደረሰብኝ ተብሎ እንትን ሊል ይችላል። ግን ነገሮችን ጠርጎ ማለፍ የሚባል ነገር አለ። እንደዛም ሊሆን ይችላል። ከደረሳችሁበት ከእነንትኑም ሊገኝ ይችላል። አይታወቅም። ወርቄ አሁን እኮ ላይ ገባ ወጣ ለምን ታጫውትናለሽ? ግዴታሽ ነው። በሁለቱ መያዝ ግዴታሽ ነው። አንዳንድ ሰዎች ማለት ነው አብረሽ ትቆሚያለሽ እንጂ አብረሽ እንደምትሞቺ አታቂ። ይሄን ወቂ። አብረሽ ጉድጓድ አትገቢ። ገባሽ? ሁለት ሰዎች መሀል ያለ አሁን እኔ ሶስተኛ ተጨመርኩኝ አይታመንም። ይሄ ነው። በተረፈ ግን እኔን የሚጎዳ እኔን የሚጠቅም እኔን እንትን የሚል ነገር አይደለም። እንተ ኤደንን አስወጣሻት እንዴ? እሷም እኮ ነበረች። ኤደን እሷ ዝም ብላ ነው። እሷ ታያት ኤደን ያው ሞታለች በሚል ነው። አንደኛ ተሞቷል ተብላ የሆኑ ሰዎቹም እየዋኙ እየተዝናኑ ነበረ ከገርል ፍሬንዳቸው ጋር። ኧረ ገና ይዋኛል። ምንድን ነው እሳቸውም ተቦጭቆላቸው መሰለኝ። ሰኞ ለታ ስለ ሀዘኔ ታወሩ። ማክሰኞ ገብተን ስንጠይቀው ምንም የሞተ ሰው የለም አለ። ሮብ ለታ ደግሞ መቃብር ተቆመ። ይኸው ዛሬ ከእሑድ እስከ ሰኞ እየዋኘ ነው። ብቻ ከባድ ነው ጨዋታ። ዋና ገቡ ደግሞ እንግዲህ ታዲያ ከታወቀ ምን አገባቸው? እነሱን አይጎዳ። ሰው ከፈለገ ፈልጎ። ግን እኛ ኢትዮጵያኖች ከመቼ ጀምሮ ነው እንደዚህ የተጨካከል ነው? አይ የኔ እናት ከባድ ሰው ከባድ ነው የኔ ቆንጆ። እሺ አይጣልብሽ። አንዳንዴ የምትገቢበት ህይወት ማለት ነው ሳታስቢው። አንድ ግን ነገር ላረጋግጥልሽ አሌክስ ማለት ነው ተናግሬያለሁ ባለፈው። ማይቆጨኝ ምን እንደሆነ ታውቂያለሽ? በዚህ ታሪክ ማለት ነው ከአሌክስ ጎን መቆሜና አሌክስ እሳተ ገሞራ ነው ያፈሰው ብዬ በመንፈሴ አይቼ መናገሬ በጣም ደስ ይለኛል። ከዚህ በኋላ ያለው አይመለከተኝም። ግን እሳተ ገሞራ ውስጥ ነው እንደዚህ ዘው ብሎ የገባው። ገብቶሻል? ለምን እንደዛ አልሽ? በቃ አልኩኝ። ሰዎች እንደሚያወሩት ሰዎች እንትን እንደሚሉ ልጅቷን እንትን ስላለ አለፈለት ያልፍለታል ምናምን ስለተባለ ሳይሆን ራሱ እኮ ቅድም አልሽ ከ2 ዓመት በኋላ ሀብታም ይሆናል አልሽ። አዎ ይሆናል እንዴ? ምን ሆነች ነው? ዴዚ ሀብታም ሆነች ማለት እሱ ሀብታም ሆነ ነው። እንትን ካላሉ በዚህ ካልተለያዩ ገባሽ? ይሆናል። የሚጋጭ ነገር አታውሪያ ወይ ፉት እያልኩ ላውራ እንዳላዳምጥሽ እኮ ነው የሚጋጭ ሳይሆን ማለት ነው። ገብቶሻል? ኮምፕሊኬት የሆነበት ህይወት ውስጥ ገብተሽ መስማማት ሌላ ጉዳይ ነው። ገብቶሻል? መስማማት ሌላ ጉዳይ ነው። አሁን አንቺ የሆነ ትዳር ውስጥ ገብተሽ ማለት ነው። ምሳሌ ነው ደግሞ እናንተ አሁን አንቺ ማለት ነው የሆነ ባል መቼም አታውቂም አይደለ? የሆነ ታሪክ ሰምቼ ነበር። አታውቂም። ዩኒቨርሲቲ እየተማርሽ ማለት ነው የሆነ ሰው ታገኛለሽ፣ ትወዳጃለሽ። ከዛ እኔ ከቤተሰቤ ጋር ነው የምኖረው ብሎ እዛ ቤተሰብ ይዞሽ ቢሄድና እነዛ ሰዎች ለሊት እየተነሱ ባዕድ አምልኮ የሚያመልኩ ከሆነ ምንድን ነው የምታረጊው? ትወጫለሽ ወይስ ስላረገሽ ትቆያለሽ? ምንድን ነው የምታረጊው? እወጣለሁ። አንቺ ነሻ እሱን። አንዳንዱ ግን መውጣት አይችልም ከዛ ቤት ማለት ነው።
ከዛ ቤት ምን ማለት ነው? መውጣት አይችልም። የሚፈልገው ጥቅም አለ። ለዛ ነው የማይወጣው። አታዋሽ ወርቄ ደግሞ እና ታዲያ አሁን ልጅ ካለ ለልጅሽ ስላትስማሚ ይኑራ፣ ልጅ ይኑራ። ልጄን ይዤ ትወጫለሽ። እወጣለሁ። ምንድን ነው የምታስቢው? እንዴት ነው ልጅሽን ይዘሽ የምታስቢው? መውጣት ካልቻልሽስ? ልጅሽን ጥለሽ እጸልይለታለሁ ብቻዬን ሆኜ እንጂ እኔ እንደዛ ነው መንፈስ ውስጥ አልሆንም። ልጄ ወደ ትክክለኛ መንገድ እንዲመጣ ጸልይለታለሁ። አከተመ። ይኸውላችሁ የሰው ልጆች ብዙ ነገር አላቸው። ብዙ ነገር እዛው አሁን አንቺ ያልሽው ነገር ውስጥ ቁጭ ብዬና ላምልክ እንደ እግዚኦ መሐረነ ክርስቶስ። ላታመልኪ ትቻለሽ። ሰውየው ሊሆን ይችላል የሚያመልከው። አንቺ የሚነካሽ ነገር የለም። እንቅልፍሽን ነው የምትተኙ። አንቺን አስተኝቶ ግን ለሌለ አንድ ቀን ተነስቶ ሲሄድ ታየዋለሽ። ይሄ እኮ ምሳሌ እኮ ነው ያልኩሽ እንጂ እንትን እኮ አይደለም። ገብቶሻል እንጂ ማለት ነው። ብዙ አይነት ነገር አለን። ሰው ካለ ምክንያት ማለት ነው እንደዚህ አይሆንም። ቲናም ካለ ምክንያት እንደዚህ አልሆነችም። የቤተሰቧ የራሷ የሆነ ሽን የሆነ ነገር ይኖራል። የቤተሰባችን ድብቅ ያለ ነው። ቲና ምን ሆነች? ኖ ካለ ምክንያት እንደዚህ በጣም ምንድን ነው የሚባለው ስሙ እንደዚህ ስፍስፍ ነገር ለልጇ ምናምን ፕሮቴክት እኔ ነኝ ማረጋት ከኔ ውጭ ማንም የለም። እግዚአብሔር አለ አይደለ? በእግዚአብሔር ታምኛለሽ አይደል? ለዚህ ካለ ምክንያት አይደለም እንደዚህ የምትሆነው የነበረው። አንድ እናት ልስን ወርቄ፣ አንድ እናት ለልጇ እኔ ነኝ ፕሮቴክት አረጋታለሁ አለች ማለት ከአምልኮ ጋር ምንም አይገናኝም። እሱን እንግዲህ ራስሽ ብቻዋን እንዳሳደገች እንዳንድ ከባልና ሚስት ሆነች። ለወንዱ ልጇ ለምን እንደዚህ አልተከራከርሽ? ወንዱ ልጆ ምን ሆነ? ለምን አጠፋ? ለምን አድሬስ አጠፋ? በምን አወቅሽ አድሬስ እንዳጠፋ? እናትዮ ያለችበት አካባቢ ነው የነበረው። ምንም ያጠፋው ነገር የለም። መነጋገር አይፈልግም። አይ ተይው፣ እሱ ተይው። አንቺ ግቢ ከአንድም ሁለት አይደለ አንዷ ልጅ አለኝ ብቻ የውልሽ ውዴ፣ ከአንድም ሁለት ጊዜ ከአንድ ሁለት ማለት ነው። ሁለት ልጆች አሏት። ለዚህ ማለት ነው አብሰላት። አንቺ መሄድ ከፈለግሽ ሂጂበት፣ ግን ከዚህ በላይ እኔ መሄድ አልፈልግም። በቃ ሰው ፈልጎ እንትን ብሎ መብታቸው። ወርቅዬ ትረፍበት የምትሉ ሴትዮ ለምን እናንተ ስታርፍ አይታችኋታል እንዴ? የት አይታችሁ ነው ትረፍ የምትሉት? እኔ እኮ ግራ ነው የምትገቡኝ። ትረፍ ይላሉ። አሌክስ ያለው አባባል አለ። ልጅ ነህ ይለኛል፣ አንተ ሩጥ የኔ ፋንታ ብሏል። እናንተ አብራችሁ ሄዳችሁ ረፉ። ረፉ እናንተ ረፍት አድርጎ። እኛ መቼም ነው ማናርፈው። እኛም ማለት ነው አብሰላትዬ፣ የሞተም ይኸውልሽ፣ የሞተም ካለ ነፍስ ይማር፣ የታመመም ካለ እግዚአብሔር ይፈውሳል። አላየውም፣ ያላየሁትን አልልም እኔ እላለሁ። እኔ የሞተም ካለ አሌክስ ያለውን አልሰማሽም? አሌክስ ያለውን አልሰማሽም? ይሄ ሙዳችሁ ነው እየሻለው። አብሰላትዬ አሌክስ ያለውን አልሰማሽም? የሞተም ነፍስ ይማር፣ የታመመ ፈጣሪ ይፈውሰው፣ ከህመሙ ይፈውሰው። አለቅ። እኔም የእሱን ስታይል ነው የምከተለው። የሞተም ፈጣሪ ነፍስ ይማር፣ የታመመም እግዚአብሔር ይፈውሰው። ይህ እንደዚህ ብሎ ጸጥ ማለት እያለ እኔ ደስ የሚለው ፓርታውን ግልጽ ሆኖ ይወጣልኝ። የቲና ለመሞት የምታውቂው በዛ ንግግር ነው። ሁለቱም አለበት። የሆነ ሳል ላይ ሰው መጥቶ የዛኔ እኮ አንተ እንደዛ ላልክም ቢባል ብያለው የሚለው ሪከርድ ይወጣል። እና የአራዳ ልጆች ይመቻችሁ። አምኛለሁ። ከሄዳችሁበት እውነቱ ላይ ከእግዚአብሔር ጋር መሬት ላይ ከወረዳችሁ ትደርሱበታላችሁ። ግን ስትደርሱበት ምንም ወርቄ ጣባው ሳይቀር ጠርጋችሁ በልታችሁ ደፍናችሁ ከድናችሁ በር ዘግታችሁ ግራውንድ ሰርታችሁ እኛ ቤቱ ጋር ፈልፍለን እንግባ ትገባላችሁ። ምንም ቀራመታችሁት እኮ እንድንቀራመት ራሳቸው ናቸው የፈለጉት። ገባሽ? ፈልገን አይደለም። ገብቶሻል? ለዚህ መሬት ከወረዳችሁ እንትን ካላችሁ ገብቶሻል?
ለዚህ ማለት ነው ይደረሳል። የማይደረስም እውነት ተደብቆ አይቀርም። ግን እውነቱ ላይ ስትደርሺ እውነቱን ይፋ ታደርጊያለሽ ወይ ታጋልጫለሽ ወይ የሚለውን እኔ አጋልጣለሁ። ማርያምን እኔ ምንም አጋልጣለሁ። የእናንተ ፋንታ ነው። ስላጋለጥሽ የምትጠቀሚው ነገር አለ እንዴ? ለህዝብ ክብር አለኛ። ለህዝብ እሱን እንግዲህ እግዚአብሔር ይርዳል። ስለዚህ ላይክ ዩሴ ላይክ እኔ የምጠቀምበት ነገር ከሆነ ለህዝብ ባልነግርም ተጠቃሚ ሆኜ ዝም እላለሁ ነው የምትይው ወርቄ? ምን የሚጎዳኝ የሚጠቅመኝ ነገር ካልሆነ ምን አገባኝ? ሰው ምክንያቱን ካስረዳኝ